Rakapaka di vericotera la bagadi borona bagada da bojidi de bedida da ba ተርጉምልናል እንጂ ልሳናት ተናገር አላለ መልካም ወጣት ሲደርስ እንደወጣት ያረጋኛል ልክ እንደኔ ሰላም ውድ የያይኮ ሚዲያ ቤተሰቦች ዛሬም እንግዲህ እንደተለመደው በአዳዲስና ወቅታዊ በሆኑ ቪዲዮዎች መተናል ከኦዲዮ የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን ይሄን ቪዲዮ በጣም ከወደዳችሁ ደግሞ ላይክ አድርጉልን ወደ መጀመሪያው ቪዲዮ እናልፋለን መልካም ወጣት ሲደርስ እንደወጣት ያረጋኛል ልክ እንደኔ ከመልካም ወጣት የቀረበላችሁ ገንዘብ የሚያሸልም ቻሌንጅ የመልካም ወጣት ማስታወቂያ ሰርቶ ብዙ እይታና ብዙ ላይክ ላገኘ ሰው የመጀመሪያው ሽልማት ሁለተኛው ሽልማት 15000 ብር ሶስተኛው ሽልማት 10000 ብር እኔ እጄን የዘረጋሁት ገንዘብ ነው ብዬ ነው በጣም ፍርፋሪ ነው የሚያጎርሰኝ አይገርምም ብዬ ነው በጣም ፍርፋሪ ነው የሚያጎርሰኝ የኔ የሆነ ነገር ይሆናል ያው እንግዲህ እንደተደመርነው ነው ያው ቢዝነስ ሲቀንስ እንግዲህ ፕሮሞሽን ማሰራት አለበት ግን ተከፍሎት ነው ፕሮሞሽኑ እንዴት ነው የኛም ተጽዕኖ አለበት የሱ ቢዝነስ እንዲገሽ ተጽዕኖ አድርገናል በጣም በኮሜንት ናቸው እየተረዳን ነው ብዙዎቹ ያለውን ኢንቨስት ያረጋው ፕሮሞሽን ያሰራ ከዚህ በፊት የሰራውን በመልካም ወጣት ያው ብር እየከፈሉ አይደል እንትን የሚሉት ፈለገ ግን በጣም ወይ የሰው ቢዝነስ የምር ሊከሰው ይገባል ከዚህ በኋላ ሜድ ወፍ አኒ ደግሞዋል እንጂ ፕሮሞሽኑ ላይ መደጋገም ነው ካሁን በኋላማ ያሰራል ጆን ዳንኤል ታሰረ እንጂ አሪፍ ፕሮሞሽን ይሰራል ነበር እስቲ ለታቆር ነበር እንግዲህ ይሞክር ብር እየተከፈላችሁ ስሩ ማስታወቂያ የኔ ያለ ደረጃ ወድቋል ማለት ነው መልካም ወጣት የከሸፈበት ነው እንግዲህ መልካም ወጣት እንግዲህ ያው እንደሚታየው ምናምን አይደለም ከላይ ዋና አላማው በቃ ብዙ ወጣቶችን ሃይማኖታቸውን በብዛት ደግሞ እዛ ላይ የሚሰሩት ነገሮች ድራማ የሆኑ ነገሮችን እየሰሩ እንግዲህ ከዚህ በፊትም አቅርበናል በቪዲዮዎች በማስረጃ የሆነ አለ አይደለ ወጣቱን ለመሸወድ ሃይማኖቱን እንዲቀየር ለማድረግ የሚሰሩ ነገሮች ናቸው ያንንም ደግሞ በግልጽ ሲናገር እሱ ለራሱ ብዙ ጊዜ ተሰምቷል ስለ አቡነ ተክለ ሃይማኖት ስለ ቅዱስ ጊዮርጊስ የማይሆኑ ጸያፍ ንግግሮችን ሲናገር ከዚህ በፊት አስደምጠናችኋል እንግዲህ አሁን ከዚህ በኋላ መቼም ኦርቶዶክሳዊ ወጣቱ ነው እንደዚህ አይነት ጉዞ የሚሄድ ካለ በጣም በተለይ እንግዲህ ከዚህ በፊት የሰራናቸው ቪዲዮዎች ተመልከቱ እናም ደግሞ እንግዲህ የምትመለከቱ ከሆነ እዛ መልካም ወጣት ምናምን ብሎ ይመጣል እኔ ኦርቶዶክስ ነኝ ግን ካሁን በኋላ ሃይማኖትን ቀይር ያለው የሚሉ አይነት ድራማ የሚሰሩ ሰዎችን ያዘጋጃሉ ቀድሞ ማለት ነው እዛ ጋር ለሚመጣው ለኦርቶዶክስ ምናምን የሆነ ነገር እንዲፈጥርበት ጥያቄ እንዲፈጥርበት ማለት ነው እዛ ጋር የሚሄደው በቃ አላማው የሃይማኖት ነው እንጂ እንደው መልካም ወጣት ለማፍራት ለኢትዮጵያ አስቦ ምናምን እንዳይመስላችሁ አላማው ሌላ ነው እስቲ ወደ ቀጣይ ቪዲዮ እንለፍ ትግሬው እኔ ግን እንደ ትግሬው ፓስተር በትግሬ ይኖራል ከትግሬ ፓስተር ግን እንትን ሊላ ይችላል ስሙ ሰርቻለ ትግሬ ፓስተር ግን አይስ ፓስተሮቹና ትግሬማ ሞርጫላ ላይ ፎከስ ከሚያደርግ ምን ላይ ነው የሚያደርገው ሙድን እያሰባችን እናንተ ለናንተ አይደል እንደዚህ ቆሜ ሙሶፍቂ አለ ጤነኛ ሲል እንዴ እዚህ ተከተሉ ሰዎች ቆነጃጅታችሁ እስቲ ነው ወደፊት ነው ዋታ ተሞለስ ታባራል አታተሞለስ ሙልተና አንተ አይጸለይልም ዛሬ ቀጠራ ሲዝ ዛሬ አይጸለይልም አንቺ ነይ ቤቴ ሜላት ግቡስቴ ዛሬ ታላቅ ፎስ ወናንተ ላይ ነው እንዴት ተሰከረ ያልሽው ራስ ጋስ ለኮሜንት አይቻለሁ በእምነትም በእንትንም አይከብድም ምናምን ብሎ ሁለቱም ሴንሲቲቭ ቶፒክ ነው ይችላል በእውነት ልጅ በጣም ይችላል በጣም እንግዲህ እንደምትወጣ ያንተ ፓስተሮችን ጉድ እያወጣ ነው ጉዳቸውን በቀልድ መልኩ ግን ያው ለቀልድ ነው እንጂ እንዴ ብሔር ተኮር ምናምን ነገር አይደለም ጀስት ያለው ነገር ፓስተር ተኮር ነው እንደዛ ነው ያላልኩ ፓስተር ተኮር ነው ፓስተሮች እንግዲህ ገስታው ሲዘን አይዘን በጣም ያበደች ናት በጣም አይ ደግሞ እንትን ያለበት አገላለጹ ምናምን የሌለ ነው እስቲ እንደው አንድ እኮ የእስራኤል ዳንሳ ቪዲዮ አለ እንደዚህ አይነት ጉድ ከዚህ ቀጣይ እንየው እስቲ እሱን ቪዲዮ ወዴ ነው እዚህ ጋር ነካኝና ፔሬዲሽ መቼ ሄዶ ይመጣው አለኝ ከዛ አንተ ፔሬድ ምን ያደርግልሃል ብር ሰጣው እንዴ አልኩት ካሁን አገልገል ነገር ይጠበቃል ከዛ በጌታ ፊት ነው ምነግረው እግዚአብሔር እኔ ማለት ነው አንድ ነገር እሱ ላይ ጨምሬ ከተናገር እግዚአብሔር ሳይል ይፍረድብኝ
አንድ ውሸት ስሙን ለማጥፋት ስሙን እንደዚህ ለማበላሸት እንደዚህ በሚዲያ ቁጭ ብዬ ማወራ ከሆነ የሰማይ አምላክ እየሰማኝ ነው። ይሄ ልምምድም ድፍፍርም አይደለም፣ ኖርማል በእግዚአብሔር ፊት ነው የምናገረው። ከዛ እንዲህ ወዴ ነው እዚህ ጋር ነካኝና ፔሬድሽ መቼ ነው ሄዶ የመጣው አለኝ። ከዛ አንተ ፔሬድ ምን ያደርግልሃል ብር ሰጣሁት እንዴ አልኩት። ስለ እንዲህ ነው እንትኔ ያ ቃል አከፋፈቱን የቀበቷን ማለት ነው። እኔ በሰዓቱ ምንም አንድ ቀበቶ ነው የገዛሁት። እሷንም አከፋፈቷን አላውቅም። እቺ ጂ ምናምን ያላት ቀበቶ እሱ ብዙ ጊዜ ይጠቀማታል። እሷ ቀበቶ አከፋፈቷንም ያውቃል። ናታው ቀበቶ ያልኩት እንዲህ ዞርኩ ማለት ነው። ከዛ እንዲህ በቃ እንዲህ ሆነ እንደመታገል እንደዛ ነገር ልጅ ይላከ ልጅ ቆንፈ በቃ ቆልፎታል። እንዲህ ዞርኩት ማለት ነው። ይስማ አለና ሄሎ በቃ አልተመቻውትም። ለምን በቃ እሱ ለካ ሊጋብቼ ጥልስስ ብዬ እንትን እንደምን ይፈልገው ሄዶ ሶፋ ላይ ቁጭ አለ ዚራሽ ፊሽዝኪና ውጭ አለ። ከዛ አንተ ግን ምን ነው ብዬ ዚፔን ዘግቼ አስብ ጓደኛዬን አብሬያት ሄድኩት። ጓደኛዬን ትቼ ከግቢ ስሮጥ ወጣሁ። ለምናየው ነው እንግዲህ የእስራኤል ዳንሳ ቅሌት በጣም መቼም እንግዲህ በጣም አሳፋሪ ነው። ባይዘው ቪዲዮ ካየው ሶስቱም እንደዚህ አይነት ታሪክ ነው የሚናገሩት በስፋት ሶሆን ብለው አቅደው ምናምን አይደለም ሪል አፕን ያደረገ ነገር ነው። ፓስተር ሶፊንም እንደምታየው የሱ ሚዲያ ላይ ነው ቀርበው ይሄን ነገር ሲያወጡ የነበረው። ሶፈር ካሰም እንግዲህ እንደዚህ አይነት ፓስተሮችን አይነት ጉዲዛ ነው እየቀለለችው። እና ትክክለኛ አልዋሸም እሱ በጋዱ ዓለም ያለውን ነው በቀልድ አስመስሎ ያመጣውና ምንም ያዋሸው ነገር የለም። እንግዲህ ተመልከቱ የፓስተሮቻችሁን ጉድ አንቃበሉ እስቲ አንዳንዶቻችሁ ቀጥል እስኪ። አንዳንድ ነቢያት እንግዲህ ዘይት መሸጥ አላዋጣንም ብለው ዱላ መሸጥ ጀምረዋል። ለህዝቡ የፈውስ ዱላ እየተሸጠ ያለው የገዢነት በትር በሚል የተዘጋጀ ታላቅ ኮንፈረንስ ህዝቡ ቢነቃ ጥሩ ነው። እኔ እነሱ አይገርሙኝም፣ ግን ዝም ብሎ እየሄደ ገንዘቡን የሚበትን ህዝብ ያሳዝነኛል። ዝም ብሎ አጠና ተራ ሄደ ፈላልጠ እንጨት ቅርጻ ሲዛምጥ ቸርች ውስጥ የገዢነት በትር ማንን ነው የሚገዛው? ራሱን ያልገዛ ሰውዬ ማንን ነው የሚገዛው? በጣም የሚገርም ዘይት ተወደደ። ዘይት ስለተወደደ በቃ ወደ ዱላ እስቲ ሞክረው እስቲ አሁንም ኤርትራን ይከፍላል እስቲ የሙዜ የማረኒ ሞክር እስቲ እንደው እኔ በጣም ምንም ልትሏት ደግሞ በኮንፊደንስ ሚዲያ ላይ ይመጣል እንደነሱ ድፍረታቸው እኔ እኮ የሚገርመኝ ማለት ነው። ቢዝነስ አይዲያቸው ግን ማርያምን በጣም የተመታ ቢዝነስ አይዲያ ነው ይዘው የሚመጡት። የመጣውን ሰው አይታል እንግዲህ ቪዲዮ ላይ መጣ አይታል እንግዲህ ያው ሁሉ ሰው እንግዲህ ዱላውን ገዝቶ ነው የሚመጣው። ህፃናት ሳይቀሩ ነው ያዙት ነበር የገቡት። እንግዲህ በጣም ውድ ነው የሚሆነው። የሆነ መንፈስ ቅዱስ የተቀባውና ምናምን ይልላል መንፈስ ቅዱስ እና የተጸለየበት እና ወጣቱ ነው ለነገር ወጣት ነው እንደዚህ አይነት የቢዝነስ ሀሳብ የሚያስበው ኑሮ አይገፋም እንደዚህ ካልሆነ እንቀጥል እስኪ። ልምድ አስነዋሪ ነገር ነው በእውነት። አንዳንድ የሆነ ህፃናት ፊት የምታረገው ነገር ምናምን ይባላል አይደለ? ኖርማል ነገር ነው እንደ ነገር ህፃን ፊት አይደረግም ምናምን ህፃኑ ልጅ ወደ ጓዳ አስገቡት ይባላል። ቀርቷል እሱ ነገር። አሁን መድረክ ላይ አላየም የሆነ ህፃን ልጅ እኮ አውጥተው እንደዚህ ልሳን ምናምን ይናገራሉ። ሬፓ ሻሻሻሻ ምናምን ይላል ህፃኑ ልጅ ወጥቶና ደደደደ ምናምን አፍ ያልፈታ ልጅ ደራሱ እንደዚህ። አሁን ነገ ከነገ ወዲያ እኮ ልሳንም ሲናገሩ ይሰማል። ከዛ የራሱን ሄዶ ይቀባጥራል። ከዛ ነብይ ነው ተብሎ ይቀበላል። ሲጀመር ደቡብ ላይ አሁን ይባላል ልጅ ሲወለድ ሲያደግ መሞን ተፈልጋለህ ሲባል ነብይ ነው ይላሉ። አስተር ነው መፈልግ ይላሉ። ህፃን ልጅ እስቲ ብቻ እግዚአብሔር ልቦናውን ይስጣቸው። በተለይ ለሚመጣው ትውልድ ለእንደዚህ አይነት ህፃናቶች ላለነው በእውነት ማስተዋሉን ይስጠን። ራካፓካ ዲቨሪኮ ተዳላ ባጋዲ ቦራዳ ባጋዳዳ ቦጂዴ ዴቤዲዳ ዳዳባ ተርጉምልን አለ እንጂ ልሳናት ተናገር አላለ። ተርጉም ነው ያለው። ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩሃልን እንጂ መጽሐፉ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነብይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር ወጣ ከበሩ ጀምሮ
እዛጋ ስደርስ በቃ ራባሳ ሻታና ማክሮባ ጃላባዲያስ ይራማንዶና ማክሬ በጀላዲያ ሰራባ ጃላማንዶ እንግዲህ ትንሽ ሻል ያለ ጴንጤ ነው መሰለኝ ብዙ ጊዜ የሚሰጣቸው ሐሳቦች ትንሽ እንደ ትልቅ ሰው ቢያንስ የሆነ ትልቅ ነው የሚባል አይነት ሰው ነው ከሌሎቹ አንፃር በነገራችን ላይ እንትን አይቀበልም እንደዚህ ልሳን ምናምን በጣም ብዙ ነገሮችን ይቃወማል የሆነ በቸርች ውስጥ አለ አይደለ መጽሐፍ ቅዱስ ያዛል ብለው አብዛኛው የሚቀበሉትን ነገር እሱ በብዛት ሲቃወም እንሰማዋለን ብቻ ትንሽ በሰል ያለ ጴንጤ ነው በሰል እንደዚህ አይነቱን ብትከተሉ ይሻላል እነዚህ አጣፋፋቸው ላይ ይለያያል የዚህ ምናምን ገብቶታል መሰለኝ ግብረ ገብነትንም ትማራለህ እና እንግዲህ እዚህ ላይ እኔ የተረዳሁት ነገር ምንድነው አሁን እሱም እነዛም መጽሐፍ ቅዱስን ነው የሚቀበሉት መጽሐፍ ቅዱስ ብቻ ይላሉ ግን ትምርታቸው ይሄን ያህል የተለያየ ማለት ነው ያሰት ትምርታ አንደሰሩ ነው የመጽሐፍ ቅዱስ ብቻ ብለው ሁለቱም መተው እዚህ ጋር ሲፋጠጡ ግን እንደዚህ የተለያየ ትምርትን አስተምሮን ይዘው ይመጣሉ ማለት ነው ወደ ቀጣይ ቪዲዮ እንለፍ እስቲ መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ እነዚህ ናቸው መምህሮቻችን እነዚህ ነው ማሰብ ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው መምህሮቻችን እነዚህ ናቸው ልብ በሉ የስተት ትምርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው ወይ ሆዳም ናቸው ወይ ሹመት ፈላጊዎች ናቸው እንግዲህ ሰው ሲጠፋ ነው እኛ ማባ እየተባልን ያለው አባት ምንላቸው እነዚህ ነው እንዲህ ነበሩ መምህሮቻችን ደጋፊ የሚያደራጁ ቲፎዞ የሚያደራጁ እኔ ተነካው ውጡልኝ የሚሉ አልነበሩም መምህሮቻችን እኛ እንደ እኔ ለራሴ የሌሎች መምህራን አላውቅም እኔ ለራሴ የአባቶቼ ህይወት የለኝም የአባቶቼ ትምህርት ግን አለኝ ተምረናል ትላላችሁ እስኪ አንብቡ ሂዱና እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት ለአባታችን በእውነት ቃሎትን ያሰማልን እጅግ በጣም ግሩም የሆነ መልእክት ነው ያሰላለፉልን እንግዲህ እኛ አባቶቻችን ከዚህ በፊት የነበሩት ናቸው አሁን ላይ እየመጡ እንደው ያሰትን ትምህርት የሚያስተምሩት እንደው አንዳንዶችም አሁን ላይ በቤተክርስቲያን ውስጥም ሆነው ካባ ለብሰው ያሰትን ትምህርት የሚያስተምሩ እጅግ በጣም ብዙዎች ናቸውና እኛ መሰረቶቻችን ከዚህ በፊት የነበሩት እነ ቅዱስ ዮሐንስ አፈወርቅ ናቸውና እነሱን ነው እኛ ማሰብ ያለብን በእውነቱ እግዚአብሔርም ቃል እንግዲህ እንደሚለው የእግዚአብሔርን ቃል የነገሯችሁን ዋንኞቻችሁን አስቡ ነውና እኛም እንግዲህ እግዚአብሔር ቃልን ያስተማሩልን ዋንኞች የሆኑን አባቶቻችንን እንድናስብ እግዚአብሔር አምላክ እንግዲህ ማስተዋሉን ይስጠን ለማለት እንወዳለን እንግዲህ ዛሬው ቪዲዮቻችን እኚህን ይመስሉ ነበር በእውነት እስከ መጨረሻ ድረስ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ ቀጣይ በሌላ ቪዲዮ በአስተማሪ ቪዲዮ እስከምንመለስ ድረስ